መዝሙር 33 መዝሙረ ዳዊት ምዕራፍ 33 እንደተለመደው ሶስተኛ ሳምንት ሆነኝ ማለት ነው። በግዕዝ የማክሰኞ ዕለት ከሚነበቡት 30 ምዕራፎች መካከል እንዳስለመድኳችሁ በየዕለቱ አንዳንድ ምዕራፍ በግዕዝ አነባለሁ። ዛሬ ከመዝሙር 33 መዝሙር 33 ነው ለዛሬ ያሰብኩት። ምክንያቱም በስድስት ወር ለመጨረስ መዝሙረ ዳዊትን ጀምሬላችኋለሁ። ዛሬ ተራው የመዝሙር 33 ነው ማለት ነው። በእንተ ሕዝቅያስ ይላል። በግዕዝ አነብላችኋለሁ። ከዛ በኋላ በአማርኛ ለመተርጎም ሞክራለሁ። የማስተላለፍላችሁ ሐሳብ የሚጠቅም ነገር ካለ መጨረሻ ላይ ጨምርላችኋለሁ። ይመቻችሁ። ዛሬ ጥቅምት 25 2018 ዓ.ም ነው። መልካም ቀን እንዲሆንላችሁ እመኛለሁ። አዳምጦኝ አስተያየት ሐሳብ ስጡ። ልሳሳት የምችላቸው አነባበብና አተረጓጎሞች ስላሉ የአማርኛውንም የእንግሊዝኛውንም ትርጉም አልመለከትም ስተረጉምላችሁ። ተጣይ፣ ተነሽ፣ ሰያፍ፣ ወዳቂ የሚባሉ የግዕዝ አነባበቦችንም በትክክል ጠንቅቄ ማቅለጃ አይደለሁም። ስለዚህ ሳነብም ስተረጉምም ልሳሳት እንደምችል በእርግጠኝነት ስለማውቅ እንድትሳተፉ ስለምፈልግ ነው። ወይ አማርኛውን ይዛችሁ ወይ እንግሊዝኛውን ይዛችሁ ሐሳብ አስተያየት እንድትሰጡ ፈልጋለሁ። ካልሆነ ግን አንድ መዝሙር ከኔ ጋር በቀን አንዴ የመስማት እድላችሁን እንድታዳብሩና እንድታጠናክሩ እመኛለሁ። በዚህ ጠማማና ክፉ ጊዜ ውስጥ መልካም ነገር በመስማት ጆሮአችሁን አሳልፉ። መልካም ጊዜ ሆንላችሁ። ይመቻችሁ። በእንተ ሕዝቅያስ ይላል። እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ። በእግዚአብሔር ትከብር ነፍስየ ይስሙ የዋሃን ወይትፈስሑ። አእበይዎ ለእግዚአብሔር ምስሌየ ወናልዕል ስሞ ህቡረ። ሐሰስክዎ ለእግዚአብሔር ወተሰጥወኒ ወእምኩሉ ምንዳቤየ አድኃነኒ። ቅረቡ ሀቤሁ ወያበርህ ለክሙ ወኢይትሐፈር ገጽክሙ። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ ወእምኩሉ ምንዳቤሁ አድኃኖ። ይተአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። ጣዕሙ ወተአምሩ ከመሄር እግዚአብሔር ብፁዕ ብእሲ ዘተወከለ ቦቱ። ፍርህዎ ለእግዚአብሔር ኩልክሙ ቅዱሳኑ እስመ አልቦሙ ተጽናስ ለእለ ይፈርህዎ። ብዑላንሰ ነድዩ ወርህቡ ወእለሰ ያሐስስዎ ለእግዚአብሔር ይተጸነሱ እምኩሉ ሰናይ። ንዑ ደቂቀየ ወስሙዑኒ ፈሪሃ እግዚአብሔር እምሃርክሙ። መኑ ውእቱ ብእሲ ዘይፈቅድ ሃይወ ወያፈቅር ይርአይ መዋለ ሰናያተ። ክላ ልሳነከ እምኩይ ወከናፍሪከኒ ከመ ኢይንብባ ጉህሉተ። ተጋሃስ እምኩይ ወግበር ሰናየ ህስሳ ለሰላም ወዴግና። እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስእለቶሙ። ገጹ ለእግዚአብሔር ሀበ እለ ይገብሩ እኩየ ከመ ይሠሩ እምድ ዝክሮሙ። ጻርሁ ጻድቃን ወእግዚአብሔር ሰምዖሙ ወእምኩሉ ምንዳቤሆሙ አድኃኖሙ። ቅሩብ እግዚአብሔር ለየዋሃነ ልብ ወያድኅኖሙ ለትሑታነ መንፈስ። ብዙ ሕማሞሙ ለጻድቃን ወእምኩሉ ያድኅኖሙ እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ወይትቀጠቅጥ አሐዱ እምውስቴቶሙ። ሞቱ ለኃጥእ ጸዋግ ወእለሰ ይጸልእዋ ለጽድቅ ይኔስሑ። ይቤዙ እግዚአብሔር ነፍሰ አግብርቲሁ ወኢይኔስሑ ኩሎሙ እለ ይትዌከሉ ቦቱ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። እናንተ ሲገርም ሳነበው በጣም ብዙ ደስ የሚል ትርጉም ነው ያለው። እስቲ ሙሉን ባላቆም በጣም ነው የሚገርመው። ምንም ትንታኔ ራሱ ባልሰጥ ራሷን ብቻ አንብቤ በአማርኛ ከለስ አድርጌ በተውላችሁ በጣም ብዙ ቁም ነገር ታገኙበታላችሁ። እስቲ ላሳጥርና ልጨርስላችሁ። እባርኮ ለእግዚአብሔር በኩሉ ጊዜ፣ በየዕለቱ እግዚአብሔርን አመሰግነዋለሁ ይላል። ወዘልፈ ስብሐቲሁ ውስተ አፉየ፣ ምስጋናው በአፌ ውስጥ ነው በየዕለቱ። ለእግዚአብሔር ትከብር ነፍሴ በእግዚአብሔር ደስ ትሰኛለች ትከብራለች። ይስምዑ የዋሃን ወይትፈስሑ፣ የዋሃን ይሰማሉ ይደሰታሉ። አዕብይዎ ለእግዚአብሔር ምስሌየ፣ እንደ እኔ እግዚአብሔርን ከፍ ከፍ አድርጉት። ወናልዕል ስሞ ህቡረ፣ እስቲ ስሙን ከፍ ከፍ እናድርገው። ሐሰስክዋ ለእግዚአብሔር ወተሰጥወኒ፣ እግዚአብሔርን ፈለግኩት አገኘሁትም።
ወእምኩሉ ምንዳቤ አድኃነኒ ከጉድለቴ ከችግሬ ሁሉ አዳነኝም። ቅረቡ ሀቤሁ ያበርህ ለክሙ ወደ እግዚአብሔር ቅበረቡ ያበራላችኋል። ወደ እርሱ ተጠጉ የጨለመውን ነገር ያበራላችኋል። ወኢይትሐፈር ገጽክሙ አታፍሩበትም፣ ብትቀርቡት አታፍሩም። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሙ ይህ ድሃ ተጣራ እግዚአብሔርም ሰማው። ወእምኩሉ ምንዳቤሁ አድኃኖ ከችግሩ ሁሉ እግዚአብሔር አዳነው። እናም ይላል ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ የእግዚአብሔር መላእክትም ጭምር በሚፈሯቸው እግዚአብሔርን በሚፈሩ መላእክትን በሚያፍሩ ሰዎች መካከል ወይም በዙሪያቸው ናቸው እና ያድኗቸዋልም ይላል። አይገርምም? ጣዕሙ ወተአምሩ ከመሄር እግዚአብሔር ጣዕም እግዚአብሔርን ቅመሱት አጣጥሙት ቸር እንደሆነም እወቁ። ብፁዕ ብእሲ ዘተወከለ ቦቱ በእግዚአብሔር የሚመካ በእውነት ብፁዕ ነው ይላል። ፍርህዎ ለእግዚአብሔር ክልክሙ ቅዱሳኑ እናንተ ቅዱሳኑ ናችሁ ታውቃላችሁና እግዚአብሔርን ፍሩት። ምን እንደሚያመጣላችሁ የመፍራት ውጤት ደስ ያሰኛችኋልና እግዚአብሔርን አክብሩት። እስመ አልቦሙ ተጽናስ ለእለ ይፈርህዎ እግዚአብሔርን የሚፈሩት ተቸግረው አያውቁም። ብዑላንሰ ነድዩ ወርህቡ ሀብታሞችማ ጥጋበኞችማ ድሃ ይሆናሉ ይራባሉ። እግዚአብሔርን የሚፈሩትስ ይጠግባሉ። ወለሰ ያስስዎ ለእግዚአብሔር የተጸነሱም ኩሉ ሰናይ እግዚአብሔርን የሚፈልጉት አያጡም፣ አይቸገሩም፣ አይደህዩምም። ንዑ ደቂቀ ወስምዑኒ ልጆቼ ሆይ ኑ ስሙኝ ልንገራችሁ። ፈሪሃ እግዚአብሔር መሐርክሙ እግዚአብሔርን መፍራት ምን ማለት እንደሆነም ላስተምራችሁ። መኑ ውእቱ ብእሲ ዘይፈቅድ ሕይወትን ሊያገኝ የሚወድ ከእናንተ መካከል ደስ ሊሰኝ የሚፈልግ ማን ነው? ወያፈቅር ይርአይ መዋዕለ ሰናያተ መልካም ጊዜያቶችን ማጣጣም የሚፈልግ መልካም ጊዜ ማየት የሚፈልግ ማን ነው? ያ እንደዛ የምትፈልግ ከሆነ ክላ ልሳንከ እምኩይ ምላስህን ከክፉ ከልክል። ወከናፍሪከኒ ከመ ይምባእ ጉህሉተ አንደበትህም ሽንገላና ጠማማ ነገርን ከማውራት ከልክላቸው፣ ተቆጠብ። ተጋሃስም እኩይ ወግበር ሰናይ ከክፉ ሽሽ፣ ሰላምንም አድርግ። መልካም ነገሮችን ብቻ በየቀኑ አድርግ። ህስሳ ለሰላም ወዴግና ሰላምን እሻት ተከተላትም። እስመ አዕይንቲሁ ለእግዚአብሔር ኀበ ጻድቃኑ እግዚአብሔር እንደዚህ ሰላምን ወደሚናፍቋት መልካም ነገሮችን ወደሚያደርጉ ጤነኛ ሰዎች ዓይኖቹ ዘውትር ይመለከታሉና። ወእዝኑሂ ኀበ ስእለቱሙ ጆሮዎቹም ልመናቸውን ለመስማት የተከፈቱ ናቸው። ጠማሞችን አይሰማም፣ ጻድቃንን ነው እኮ ማለት። ገጹ ለእግዚአብሔር ኀበ እለ ይገብሩ እኩየ የእግዚአብሔር ቁጣ ክፉን በሚያደርጉት ላይ ነው። ከክፉ ሽሽ የተባለው ለዛ ነው። ሰላምን ወደሚያደርጉት ግን በረከት አለ። ከመይሰሩ እምድር ዝክሮሙ ክፉዎች ከሆንክ ወይም ከክፉዎች መካከል ከሆንክ ከስር ይነቅልሃል ያጠፋህማል። ጸርሁ ጻድቃን ወእግዚአብሔር ሰሞሙ ጻድቃን ጮሁ እግዚአብሔርም ሰማቸው። ወእምኩሉ ምንዳቤሆሙ አድኃኖሙ ከችግራቸው ሁሉ አዳናቸው። ቅሩብ እግዚአብሔር ለየዋሃነ ልብ እግዚአብሔር ልባቸው የዋህ ለሆነ ቅርብ ነው። ወያድኅኖሙ ለትሑታነ መንፈስ ልባቸው ትሑት ለሆኑት ወይም ትሑታን ለሆኑት በሙሉ ከችግራቸው በፍጹም ከታወቀውም ካልታወቀውም ከታሰበም ካልታሰበም ከሚገመትም ከማይገመትም ችግር ሁሉ ያድናቸዋል። ብዙ ሕማሞሙ ለጻድቃን ጻድቃን ብዙ ተቸግረው ልታይ ትችላለህ። ነገር ግን ወእምኩሉ ያድኅኖሙ እግዚአብሔር ከሁሉም ግን እግዚአብሔር ያድናቸዋል። እግዚአብሔር ያዕቅብስ ኩሉ አጽምቲሆሙ እግዚአብሔር ከሁሉ ክፋታቸው ይጠብቃቸዋል እንዳይደርስባቸው ማለት ነው። ወኢይትቀጠቀጥ አሐዶሙ ውስቴቶሙ ምናቸውም እንዳይጎዳ ይከላከልላቸዋል። የራሳቸው ጸጉር የእግራቸው ጥፍር እንዳይነቀል እግዚአብሔር ይከላከላል፣ ይጠብቃቸዋል። ጻድቃናው ተቸግረው አይሞቱም። ሞቱ ለኃጥ ጸዋቅ የኃጥ ሞት ግን አሳዛኝ አሳፋሪ ዘግናኝ ነው። ወለሰ ይጸልእዋ ለጽድቅ ይነስሑ
ጽድቅን ጠልተዋታልና ክፋት ይደርስባቸዋል። ይቤዙ እግዚአብሔር ነፍስ አግብርቲሁ እግዚአብሔር በባሪያዎቹ ላይ ያው በረከቱን ያበዛል። ወይኔሱ ኩሎሙ ለይትዌከሉ ቦቱ በሚታመኑበት ላይ ጠቅላላ በረከቱንና ረድኤቱን ዙሪያቸው ላይ ያበዛላቸዋል ይላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። እንዲህ ነው እንግዲህ የኔ አተረጓጎምና የኔ አነባበብ። አሁን በውርድ ንባብ ነው የሚባለው። አሁን እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ በእግዚአብሔር ትከብር ነፍስየ ይስምዑ የዋሃን የሚባል አነባበብ አለ። አንደኛው ነው እባርኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ በእግዚአብሔር ትከብር ነፍስየ ይስምዑ የዋሃን ወይትፈስሑ አብይዎ ለእግዚአብሔር ምስሌየ ወናልዕል ስሞ ህቡረ ሐሰስክዎ ለእግዚአብሔር ወተሰጥወኒ ወእምኩሉ ምንዳቤ የሚባልም አነባበብ አለ። ባርኮ ለእግዚአብሔር ሁሉ ጊዜ እያለ ደግሞ የሚቀጥል የዜማ አለ። እያሉ ደግሞ ካህናት የሚወርቡት ሌላ ብዙ አይነት አለ። እኔ የትኛውን እችላለሁ? ይሄ አሁን ከዚህ ነው ምስባክ ተብሎ ቅዳሴ ላይ እንደዚህ የሚነበበው ማለት ነው። አቤት ወንድም እህቶች፣ እኔ መሰለ ሀብት መዝሙረ ዳዊት ምዕራፍ 33 ቁጥር 1 ላይ ነው ያነበብኩላችሁ። ስተቴን ተቹኝ፣ መልካም ነገሩን አድምጣችሁ የሰማችሁኝ ያደመጣችሁኝ ተጠቀሙበት። 2 ቃል ነው ከዚህ ያገኘ ነው። ምክንያቱም ጻድቅ ከእግዚአብሔር ጋር ይሰራል፣ ክፉ ደግሞ ከክፋት ጋር ይሰራል ማለት ነው። እግዚአብሔር ደግ ነው፣ እግዚአብሔር መልካም ነው። እግዚአብሔር አይኖቹ፣ ጆሮቹ፣ ልቦናው፣ ሐሳቡ ጠቅላላ ወደ ጻድቃን ነው የሚመለከተው፣ ወደ ክፎች አይሄድ። ክፎች ደግሞ ክፋትን፣ እርኩሰትን፣ ጥመትን፣ ነውርን ነው የሚመለከቱት። ስለዚህ ይጠፋሉ። ጻድቃንስ እግዚአብሔርን መፍራት አስተምራቸዋለሁ ልጆቼ ወይ ኑ ስሙኝ እንዳለው ቅዱስ ዳዊት ወደ እርሱ መጥተው የሚሰሙት ይባረካሉ። ቀናቸው ደስ ያለው ቀን ይሆናል። ሕይወታቸው ይስተካከላል። ኑሯቸው ይጥማል ማለት ነው። ደስ የሚል ዘመን፣ ደስ የሚል ጊዜ፣ ደስ የሚል ሰዓት ለማሳለፍ ከፈለጋችሁ እንደዚህ ሁኑ ለማለት ነው። ይመቻችሁ። መልካም ቀን ይውላችሁ።